የሆነ ነገር አስነክቶኝ ነው እንደዛ ያደረኩት ይቅርበኝ ባክሽ ዝጋ አንተ መጠመጠው ሲስር ወንድ ልጅ አፈንጋ ነው እስኪ ዝም በል ምን አድርገህ እንደዚህ እንዳደረከኝ ታውቃለህ ምን አጠጥተኝ እንደዚህ የሆነ ነገር አስነክቶኝ እንደዛ ያደረኩት በላለው ብለህ አንተማ የሰው ሚስት በላለው ብለህ ነበር ያደረከው ከዛ ተሸነፍክ የሰው ሚስት ለመብላት ይሄን ያህል ቢያንስ እንኳን ልጆች አያሳዝኑም ባንተ ምክንያት የሚሰቃዩት ልጆች አቃሉ ነው ሄደው ሰው ቤት የሚሰቃዩት ልጆች እናት ምን ያለ አስቸጋሪ ነው ታውቃለህ ልጆች አይደል ደፈረኝ እኮ ነው ያልካለው ይቅርበኝ እሺ እኔ ይቅርበኝ እሺ ባክሽ ይቅርበኝ አንተ ዞር በልልኝ እኔ ይሻለሁ ዞር በልልኝ ልጆች አሉ የት ነው ያሉት ቁማራስ ይዟቸው ይሆናል እንጂ ነው እንዴ ማር ነው እንዴ ኧረ አይደለም እንደሱ አይደለም ምን ሆናችሁ ነው እሺ የት ነው ያሉት ልጆቹ የት ነው ያሉት ልጆቹ አሉ እናቴ ጋር አሉ እኔ ስንት ነገር ሆኜ ቤተሰቦቼ ስንት ነገሩን ያመጡትን ሀብት ሱ የማንንም የሰው ሚስት ገላ መጮች አድርጎታል በጣም ነው የሚያሳዝነው አሁን ስሜቶትን ለመረበሽ ባልብያ ገባው ባላ አንተ ለዚሁ ላበቃኛ አይደል ይሄ ነው በቁማሪያ ሲያልሽ አንተ ወንድና አሁን እኔ ካንተ መውለዴ አንተ ላግኘው በቀሪ ከርገማ ይሁንሽ እና ደግኔ እናንተ አላሳለፍንም እንዴ ስንት ያልተጣላንም ስንት ያልተታረቅንም ስንት እኮ ይቅር ብያለሁ ምህረትም እኮ አድርጌላለሁ እንደ ጨካኝ ሰው ብለል ታስባችንም ይሄ ግን የህይወት ነው ነፍሴን ይሸጥካው አንተ እናት የለህም እንዴ እህት የለህም ልጆች ሴት ልጅ የለህም እንዴት እንደዚህ ነገር ታደርጋለህ አሁን ወደለክ ነገር አለ ተናገር ንገረኝ ምንድነው እንደዚህ ማድረግ እኔ ላይ ምን በበድልህ ነው ሴትዬ ተረጋግ ወደዚህ ሙሽካንክ ምንድነው አንተ መሞት ነው ያለብህ ምን አይነት ባለጌ ነህ ምን አይነት ጨክኖ ነው እኔ እንደሱ ተረጋጊና ላናግርሽ ምንም መታናገረኝ ነገር የለም ባለጌ ነህ ምንድነው ለማድረግ እየሞከርሻለሽ በገለኝ ይሻለኛል ያንተ ነው በገለኝ ይሻለኛል ማን እንደዚህ ልብ ሰጠሽ ከማይማት ሰማሽኝ ማን ልብ ሰጠሽ ማን እንደዚህ የሰውን ንብረትና የሰውን የስንቱ የለፋበትን እየወሰድክ ጎረቤት እንዳይሰማን ቀስ ብለሽ አውሪው ነው የትኛውን አደባባይ የወጣውን ነው ደሞ ጎረቤት እንዳይሰማ ለቀቀኝ ምንድነው አንተ ደህና ነሽ አንቺ ደህና ነሽ አይዞሽ ትርጋሽ አንተ መሞት ነው ያለብህ አውሬ ነው ወይኔ ተጫወተብኝ በጣም እንደዚህ መግለጽ እንኳን ነበረብህ ስለ ባለቤቴም ከዚህ በኋላ አንዲሽ ነገር ክፉ ነገር እንድትናገር አልፈልግም ኦኬ ማስረጃ ባሳይሽ ልታምኚ ትችያለሽ እኔ ምንም ስለሱ ማመን ነገር የለም ከኔ በላይ እሱን የሚያውቀው ሰው የለም ከኔ ምን ቢጎልክ ነው አንተ ሌላ ሴቶችን ለዛውም በቁማሬ ጓደኞች ሚስቶች የምታወጣው ባሽ ነው የምትይው ልቀቀኝ ምን አባሽ ነው ልቀቀኝ ጭራሽ ልቀቀኝ ልቀቀኝ ማን ነው እንደዚህ ልብ ሰጠሽ ሰማሽ ልቀቀኝ አንተ አውሬ ልቀቀኝ ከኔ ሌላ ሰው ታውቂያለሽ ማለት ነው ልቀቀኝ ባለጌ ልቀቀኝ 90% በላይ ለእርሱ በንግድ ነው የሚመጡት ከሚሉት በተጨማሪ በቁማር ሚስቶቻቸውን ይዞባቸው ጭራሽ በቁማር እኔ ሌላ ሚስት እየመጣ ማለት ነው እንደዚህ ጭራሽ አንቀኝ እኮ ጭራሽ ሊገለኝ ነበር እኮ በዚህ ሁኔታ እኮ አይደለም ነበር እኔ ያወጣጫው አልኩሽ ህይወትሽን እንደዚህ አደጋ ላይ ምናምን ነገር ጥለሽ እንዴት እንደዚህ ታደርጊያለሽ እኔ ቀስ እስከዛሬ ከሞትኩት እስከዛሬ ከተታለልኩት እኮ አይበሰም እሱ እንዴት እኔ እንደዚህ ሊያደርግ ይችላል ከኔ ጎደለው ምን ነገር ቢኖር ነው እሱ ከሌላ ሴቶች ጋር እንደዚህ የሚሆነው ህፃናትን በቁማር በልቻለሁ በሚል ሰበብ ከነናትየው ከነሴት ልጅ የፈጸምካቸው ሁሉ ወንጀሎች የወንጀል ታሪኮች በጠቅላላ እኔ ጋር እንደሚገኝ ነግሬያለሁ ስለዚህ አየህ እነዛ ነገሮች ላስቀንስልህ ቅጣትህን ምናልባት እችል ይሆናል ከተባበርከኝ ካለበለዛ ግን ወንጀል ላይ ወንጀል እየጨመርክ ነው የምትመጣው ባታምንልኝም እኔ በቂ ማስረጃ አለኝ በቃ ግን አሁን በጊዜ እንድንደርስና የልጅቷን ህይወት ማዳን ስላለብን መሄድ አለብን የት እንደደበቃት ብቻ እንድትነግረኝ ነው ፈልገው እንደዚህ አስራችሁኝ ወዴት ነው የሚሄደውሽ ኦኬ እናንተ በተጠቀቁ አንዲት እንቅስቃሴ ሊያደርግ ከሞከረ ፈታናደ ተነስ እሺ በቀኝነስ ተነስ ይኸውልህ አሁን ማለት ነው የምፈልገው ካንተ ሰዎቹን እዚሁ ሳትንቀሳቀስ የትም ሳትሄድ ማለት ነው ስልክ ሰጣለሁ ደውለህ የት እንዳደረጓት የት እንደተቀመጠች ደውለህ እዚሁ እንድታመጣ ትፈልጋለሁ ስንት ፈልጉ ይሄው ደውል እዚሁ ያየው ላውድ ላይ ታረጋዋለህ
እዚሁ ደውለህ እንድታስመጣት ፈልጋለሁ። እየተረጋጋ እየደወልኩ ነው። ንቀቱ ራሱ ምን አይነት ስብና ያለው ሰው ጭራሽ እንደራስ ሚስት አስቀምጣታል። ጨካኝ ነው በጣም። እኔ ገንዘብ ነው ከፍ ያደረኩ። ይሄ ነገር የተሰማው በእኔ ገንዘብ ነው። ዝም በይ በእናትሽ። ክብር የተሰማተ ክብር ወደዛ እባክህ ደውል። በቃ አሁን ሄሎ ጆባ ልጅቷን ይዛችኋል ነው በቃ። አይ አቶ ሙሉጌታን ባለቤት እሺ በቃ እሺ እያናገርኩት አይደል ምራሽ እንትን የምትለኝ ውሻ ነህ። እሺ ሞራልሽን ለመጠበቅ ይኖርሽ ነው። ካሜራውን አጥፋው። እሷ ከመጣሽ በኋላ እኔ ላንተ አልሽ። ኧረ ለዚህ እባክሽ ተረጋጊ። በቃ ካሜራውን አጥፋው። አሁን የለሽም በቃ ተረጋግና። ኦኬ እየደረሱ ነው። ስለዚህ ካሜራውን አብራው። እዛ ጋር ያሉ ሰዎች ቦታቸውን እንዲይዙ ምናምን ነገር አመቻቹ። እሺ አስገባው። ተረጋጊ ሜሪ ተረጋጊ። ይኸውልሽ ተረጋጊ። እኔ ልጎዳሽ አይደለም። ተረጋጊ። ይኸውልሽ አሁን ተረጋጊ። እኔ ልረዳሽ ነው፣ ላግዝሽ ነው የመጣሁት። እባክሽ እነግርሻለሁ ስለተፈጠሩት ነገሮች ነው። ሁሉ ነገር አውሬ ደግሞ እዚህ አጠገብ ለምን? አንቺ ደግሞ ሴቷ መሀል ለምን እየሰራሽ ነው? ምንድነው የምረጋጋው? ተረጋጊ። ይኸውልሽ ያሉት ነገሮች ሲፈጠሩ እንዴት ነው ልረጋጋው? አንተ ደግሞ ማነህ? ይኸውልሽ እሱ አሁን በቁጥጥራቸው እያገባሁበት ቀን የተረገመ ይሁን። ምናልባት ይኸውልሽ መጥፎ ነገሮች ድጋሚ አሁን ምን ታደርገኝ ነው? ይኸውልሽ ተረጋጊ ወይዘሮ ሜሪ ምናልባት የሆኑብሽ ነገሮች የተፈጠሩት ነገሮች ትክክል አይደሉም ይሆናል። አሁን ግን ልንረዳሽ ነው የመጣ ነው። ይኸውልሽ እኔ እንደነሱ አይነት ሰዎች አይደሉም። ልረዳሽ ላግዝሽ ነው የመጣሁት። የተፈጠሩት ነገሮች ትክክል አይደሉም አንቺ ላይ። ስለዚህ እባክህ ዝም በል አንተ። ይኸውልሽ እባክሽ ተረጋጊና ነይ ወደዛ አካባቢ ከነዚህ ሰዎች እባክህ ልቀቃት አንተ። ምን ችግር የለውም። እኔ ምንም አላደርግሽም። እባክሽ እዛች ጋር ሁኚና እባክሽ ወረ ላይ ከፍ ነው የወረ ላይ እዛች ጋር ሁኚና እባክሽ ተረጋጊ። አይዞሽ እንዴት ነው አንተ እንዳላይክ አንተ ግን ነው ላምን የምችለው? እባክሽ ይኸውልሽ አሁን ይኸውልሽ የምጎዳሽ በሆን የሞትክ ሬሳ ተረጋጊ። ትሸናት አልብያ ገባው ባለ አንተ ለዚህ ሁላ በቃኝ አይደል? ይሄኛው ነው በቁማሪያ ሲያልሽ አንተ ወንድና አሁን እኔ ካንተ መውለዴ አንተ ላግኘው በቀሪ ከረገመ ይሁን። እሺ ሚስቴን ለቁማር ምን አይነት ልቦና ቢኖር ነው ግን? እስኪ አንተ ትንሽ እስኪ ዝም በል በእናትህ። የልጆቹን እናት እኮ ነው ልጆቹ። ምን አይነት የተረገመ ጭንቅላት ያለ እንደዚህ ሲሆን ያደረገኝ አንቺ በእናትሽ ተጫወተብኝ ይሄዳ እንደዚህ ሲሆን ራሱ አሳዝኖ እስኪ ዝም በል አንዴ። አሁን እንኳን ዝም በል። በአንተ ምክንያት ነው ሁሉ ነገር የመጣብኝ። ተረጋጊ። ደግሞ አንተ ባለ አንዴ ተረጋጊ። ኧረ ዝም በል እባክህ በፈጠረ ይሁንብህ። አሁን እንኳን ትንሽ ጸጸት ሲሰማ ጸጸት ይግባ። ምን ድንጋይ ሰው ነህ? አንተ እናት የለህም እንዴ? እህት የለህም? ልጆች ሴት ልጅ የለህም? እንዴት እንደዚህ ነገር ታደርጋለህ? አሁን እንኳን ጸጸት ይግባና ተረጋጋ እስኪ። ባል እያለሁ ነው እኔ መጫወቻ ያደረገኝ ያ እሱ ነው ለነገሩ ለዚህ ሁሉ ያበቃኝ። ወንድ ብዬ ይኸው ባሌ ብዬ ልጆቼን አባቱ ያክብሬው እሱ ነው። እንዴት ታሲዛለህ? ችግሬን ሁሉ ልጆቼን ላሳድግ ባልኩኝ መጫወቻ ያደረገኝ። ይኸው መጫወቻ ያደረገኝ። እንደፈለገው መጥቶ ተጫውቶብኝ እየሄደ አንተ ውሻ ነህ። አንተ ራሱ የልጆቼ አባት ባንተ ነበር መከበር። ኦኬ ወላሂ ተረጋጋና አንተ ህሊናህን እንኳን አሰራው። አሁን በዚህ ሰዓት ራሱ የበደልካቸውን ሰዎች እንትን በል እንዴ። ተመልከት የጎዳውን ሰው ተመልከቱ፣ የጎዳቻቸውን ሰዎች ፈልጌ አይደለም እንደዚህ የሆነ ነገር አስነክቶኝ ነው እንደዛ ያደረኩት። መጠመጠው ሴስር ወንድ ልጅ እንደዚህ እንዳደረከኝ ታውቃለህ? ምን አጠጥተኝ እንደዚህ እንዳደረክ ገና ታወጣታለህ። አይገርምህም? በቃ ሲጀመሩ ሲፈለገ ያጠጣ። እሺ በራሴው አይደለም ያን ነገር ያደረኩት። ለምን ደማ ሰምኛለህ? ጭራሽ ትቆጣኛለህ
በራሴው አይደለም ይቅርበኝ እሺ ተበድዬ ጭራሽ ትጮህብኛለህ እኔ እኮ ነኝ የተደፈርኩት እኔ ዞርበልልኝ አትጠጋኝ እሺ ቅርበኝ አይደለም በቃ እሺ እባክሽን እሺ እንዴት ምንም ብትሆን እንዴት ሚስትን ትይዛለህ አንተ እንዴት ነው የምረጋጋው ልጆቼ በራሴው አይደለም እንደዚህ ያደረኩት እኔም ፈልጌ አይደለም ሰው ፈልጎ እንደዚህ አይነት ነገር ያደርጋል ስታስቢ ገንዘብ ንብረት ያስይዛል እንጂ ያደረገኝ ታውቃለህ ችግር የለውም እሱን ችግር የለውም የምትለው ደፈርኩ እኮ ነው የምልህ ደፈረኝ እኮ ነው ያልኩህ ያለው ይቅርበኝ እሺ እኔ ይቅርበኝ እሺ እባክሽን ይቅርበኝ ፈልጌ አይደለም ይቅርበኝ እባክሽን ደህና ነሽ ግን ምንድን ነው ያደረገሽ አንተ ዝጋ አፍህን ዝጋ አንተ ዝም በል እባክህ ዝም በል አንተ በዚህ ሰዓት እንኳን ዝም በል ቆይ አንተ እባክህ ምን ቀራችሁ ይሄን ሰው ይዛችሁ ልኝቱ ምን ቀራችሁ ስላተ ነው እንደምትርመው አንተን ገላያለሁ እኮ ለቀኝሽ ይገርመን ተነስ እሺ እናንተ ገና አልጨረስንም ፋይላችን አልተዘጋጀም አንተን ገላያለሁ ነገርኩ በቃ ጨረስኩ ይሄን ሰው ይዛችሁ ልኝቱ ባካችሁ ምን አይነት ሞራል የሌለው ሰው ነው ተገቢውን ቅጣት ታገኛታለህ ለሰራው ወንጀል እንዳለ ተገቢውን ቅጣት የምታገኘው ነው ይቅርበኝ እባክሽ በራሴው አይደለም እንደዚህ ያደረኩት ልክ ነሽ አው ልክ እኮ ነሽ ግን በራሴው እኔ ባንቺ ጨከኝ እንደዚህ ያደርጋለሁ ባንቺ ላይ እንደዚህ ያለ ነገር እኔ እጫወታለሁ እንዴት ነው ሌላው ቢቀር እንኳን ለሚስት አታስብም ለልጆች እናት አታስብም ሚስትን ልጆች ማለት አድጋ አሽለውታ አይደለም የሆነ ነገር አስነክቶ የሆነ ነገር አጥፍቶ ነው ይዛንቀ በራሴ ካላንተ በራሴ ለምን ነው ማትረዱ እናንተ መስናኛ የለም ሌላ መስናኛ የለም ልጆች እናት ነኝ አቃለው በቃ እሺ ቅርበኝ እሺ ይኸውልህ የልጆች እናት እያለች አሁን ልጆቹን እሺ ታደረስካቸው ሚስጥሩ ልጆቹ የት ነው ያሉት ልጆቹ አሉ የት ነው ያሉት ቁማራት ይዟቸው ይሆናል እንጂ ነው እንዴ ማር ነው እንዴ አይደለም እንደሱ አይደለም ምን ሆናችሁ ነው እሺ የት ነው ያሉት ልጆቹ የት ነው ያሉት ልጆቹ አሉ እናቴ ጋር አሉ የት እናቴ ጋር ናቸው እናት ጋር ነው ኦኬ የምናጣራው ዛሬ ሆኖ ሄደን ልጆቹ ያሉበትን ደህንነት ልክ እንደ ባለቤት ተመልከት የሞራል መቼ ነው ከዚህ እንትን ተጋግመው ቅድም ነግሬ የለ እንዴ ምን አስነክቶኝ እንደዛ እንዳስደረጉኝ አላቅም ይያል በራሴ በጤና ይሁን እንደዚህ ያላደረገኝ ምንም አስነኩኝ ባክህ ሱስ ነው ምንም የተደረከው ነገር የለም ኧረ ተው አንተ አትፍረድ ዝም ብለህ አትፍረድ ደግሞ ትንሽ ይከለከላል እኮ አንተም በኔ ትፈርዳለህ ምስጢሬን ስንት ነገር አሁን እኔን አይደለም ባለቤትን የበደልኩት እሷ ነው እኮ አይደለም ንብረቱን ተወው ገንዘቡን ተወው እሺ በቃ ይቅርበኝ እሺ እኔና እሺ ይቅርበኝ እሺ ይክስሻለሁ እሺ ይቅርበኝ ሁሉም መስያር ይዛል እኔና ምንድነው ከሰኝ ክብሬ ትመልሳለህ የተደፈርኩት ትመልስልኛለህ ንገረኝ እስኪ ምንድነው የምመልስልኝ የምመልሰው ንገረኛ ዝም አትበል ተናገር ንገረኝ ምንድነው የምመልስልኝ አድርግኝ የፈለግሽውን ነገር ምንድነው ማደርገኝ ማለት ልጆቼ ልኑርላችሁ ምን አደርጋለሁ ነይ ከፈለግሽ ግዴታ የፈለግሽውን ነገር አድርጊ ልጆች ይመጣ የትም አይሄዱም ማለት ይሄ ሰውዬ ዋና የቁማር አጫዋቹ የዚህ ነገር ሁሉ ጠንሳሽ ሰውዬ በቁጥጥራችን በእጃችን ውስጥ ይገኛል እሱም ደግሞ አሁን ላይ ከኛ እይታ ውስጥ ነው ያለው ስለዚህ አንቺንም አግኝተንሻል ልጆችሽንም እናገኛቸዋለን አሁን ግን ለማን ይሆናል ለሚስቱ ከሌላ ማን ማይችላል ምንድነው ኧረ ነገ ሌላ ቀን ነው እንደዛ አትሁኝብኝ ሁሉ አይደለም አንቺ ነሽ እባክሽ አይ ወንዶች አንድ ናችሁ የሱ ንብረት ያለሻችሁ አላውስ ነው አይተመን እንደዚህ ነበር የምታደርገኛ እሱ ተበልቶ ቢሆን መጫወቻ አደረገኝ እኮ መጫወቻ አደረገኝ እኮ መልስላት አንተ በልታት ቢሆን እሷ ምን ነበር የምታደርገው እኔ ተምረኝ ነበር ይሄ ሷጣ የኔጣ ነበር አትመደም ነበር ይሄን ያልጨካኝ ናችሁ ወንድዬ አይደለም ምንድነው ሆን ብላ ያልሆንከው የሆነ ነገር አዝነክቶኝ አንቺን ያሳስኩኝ ባንድ ቀን አይደለም እኮ ያረከው ነው አንቺ ያለኝን ፍቅር አታውቂም አንቺ አታውቂም አንቺ ያለኝን ምንድነው እኔ ችዬ ስለኖርኩኝ ባንቺ ይደራደራሉ ባንቺና በልጆች የምደራደር ሰው ነኝ እኔ እንደማታውቂኝ አይነት ሰው ተውኛለሽ ያልፋል ይሄም ቀን እኮ ያልፋል ተከራከረኝ ገላለሁ ዞር በልልኝ አንተ ሰው ይዞር አርግልኝ እየተከራከረኝ እኮ ነው ጭራሽ ይኸውልሽ አሁን ይበቃል በቃ እመቤት ይኸውልሽ እኔ አሁን ልረዳሽ ነው የመጣሁት ላግዝሽ ነው የመጣሁት የተበደሉብሽን የተፈጸሙብሽን ነገሮች በጠቅላላ ተመልክቻለሁ በቃ እሱን መጀመሪያ እሷን እናረጋጋና
ልጆቹ ያሉበት ድረስ ወስደህ ታሳየኛለህ። አላምነውም። ልጆቼ ነው ምን ይታመናል? እዚህ ምናቸው ይታመናል? ሲጀምር ልጅለት እንኳን ለልጁ እናቴ ያላሰበ የሸጠኝ እኮ ለወጠኝ ከንብረት እንኳን አልቆጠዝ እንደው ዕቃ እንኳን ክብር አለው እኮ ይሄ ባለጌ። አንተም ባለጌ ነው ያገባሁት። በቃ እባክሽ ተረጋጊ። በቃ አሁን ሚስትህን ለጨዋታ አሳልፈህ ትሰጣለህ? እባክሽ በቃ አሁን ወደ መፍትሄው ብንሄድ ይሻላል፣ ጊዜ ሳናጠፋ። እናንተ ወንዶች አይደላችሁ። ምክንያቱም ልጆቹ ያሉበት ሁኔታ መታወቅ ስላለባቸው ጊዜ ሳንፈጅ ነገሮችን መስተካከል ስላለባቸው አሁን ይኸውልሽ ከዚህ በኋላ እኔ ከእሱ ጋር አልኖርም። ልጆቼን ግን ማየት እሱን የምናየው ይሆናል ወደፊት የምናየው። ማን ከእነሱ ጋር ይኖራል? እኛ እኮ ለእነሱ ጌለን ጨዋታ ላይ አልፈልግም። ልጆቼ ብቻ ላገኝ እንጂ የተደፈርኩትን ትመልሳለህ? 3 ቀን እናረቅ ከዛ በላይ የተሰቃየሁትን ስቃይ ትመልስልኛለህ? ክብሬን ትመልስልኛለህ? ጭራሽ ታይቶ ተሰምቶ የማይታወቅ አንተ ሰው። እኔ ከአንተ ጋር ለልጆቼ እንኳን አባታቸው አይደለም ብዬ እኔ አባትነቱን ነው የምክደው። አይገርም? እሺ ቅርብ በይኝ። እሺ በቃ ጥፋት ነው አውቃለሁ። ይቅር ለምን የተሻለ ነገር ስታገኝ ደግሞ ከልጆቿ ትሸጣታለህ። ሰው እንዴት ይሸጣል? መሸጥ አይደለም በቃ በየሆነ ነገር አስነክተው እንደዛ ያደረገው በላለው ብለህ አንተማ የሰው ሚስት በላለው ብለህ ነበር ያደረከው። ከዛ ተሸነፍክ። የሰው ሚስት ለመብላት ይሄን ያህል ቢያንስ እንኳን ልጆች አያሳዝኑም? በአንተ ምክንያት የሚሰቃዩት ልጆችን አውቃለሁ። ሄደው ሰው ቤት የሚሰቃዩት ልጆችን እናቱ ምን ያህል አስቸጋሪ ነው ታውቃለህ? ልጆች አሁን እንዴት እንዳሉ በምን ታውቃለህ? ምንድን ነው የሚሰበረው ልብ በሆነው ነገር ሁሉ? እሺ ነገሩን ማስተካከል እንጂ ምንድነው ማድረግ የምንችለው? መስመር ሌላ መሰቃቀል ምኑን ነው የምታስተካክለው? ሌላ ሴቶች ይኖራሉ። አጣራ። ሁሉም ነገር ይጣራል። ሁለቱም ሌሎች ሴቶች አሉ እንደኛ የተጎዱ። እነዚህ ሰዎች አሁን በዚህ ተነካሽ ምን እንደሆነ ያልተመለሰ ለሌላ ሰው ይመለሳል። ይሄ እውነቱን ለመናገር ከሆነ ሰዎቹ እሷን ይዘው ሲመጡ ወደዚህ ቤት እሱ ደውሎላቸው በዳዩ ደውሎላቸው ሲመጡ ይዟት የመጡ ሰዎች በጠቅላላ ግብረ አበሮቹ በጠቅላላ በቁጥጥር ውስጥ ነው የሚሉት። አስደውሎ እነሱ ኖርማል ነበር ብለው የመጡት እሷን ሲያስገቡ እነሱም ምልክት ሰጥተውኛል። በቁጥጥር ውስጥ ነው ያሉት እነሱ። ከዚህ በኋላ ከኛ የሚደበቅ ምንም አይነት ነገር ስለሌለ ሁሉም ነገር በቁጥጥራችን ውስጥ ነው። አሁን ችግር የለውም። ተነስና ተነስ። ኦኬ እስኪ የት እንደሚገኙ ልጆቹን ያለውን ነገር በጠቅላላ ቃሉን ስጣቸው። ቃሉን ተቀበሉት በደንብ። ጊዜ መፍጀት የለብንም። እኔ እሷን ላናግራት። በቃ ያዙት፣ አውሯቸው። ይኸውልሽ እናንተ አሁን ላይ ይኸውልሽ እስካሁን ይሄን ያህል ርቀት ተጉዘናል። አሁን እነዚህን ሰዎች አንቺን በህይወት ማግኘት ችለናል። ይሄ ትልቅ ነገር ነው። አሁን ልጆችሽ የት እንደሚገኙ የት ማግኘት እንደምንችላቸው ይኸውልሽ በቃ ያጣራሉ። እሺ አሁን ይኸውልሽ እነሱ ልጆቹን በጠቅላላ በምን አይነት ሁኔታ እንደሚገኙ የት እንደሚገኙ በጠቅላላ ቃሉን እሱ መጀመሪያ ልጆቼ ነው ተሰቃዩ። ስለሱ ነው እያወራሁሽ ያለሁት። ልጆችሽ የት እንደሚገኙ እናንተ ባደርሱልኝ እኮ ነው ጉዴ ነበረ። የተጫወተብኝ ነበር ልጆቼን ሳላሳድግ። አሁን ሁሉ ነገር አብቅቷል። በቃ አሁን ልጆችሽ የት እንደሚገኙ መጀመሪያ ልጆቼ መፍትሄ አድርሽ። እንዳተረፍከኝ ልጆቼን አትርፍልኝ። በቃ ይኸው ቃሉን እየሰጠ ይገኛል። እሱ ልጆችሽ የት እንደሚገኙ እናቴ ጋር ወስጃቸዋለሁ ብሏል። በቃ ይገባኛል፣ እረዳሻለሁ። የሚታመኑም ሰዎች አይደሉም። እነሱ ላይ እምነት ጥለናል ማለት አይደለም ነው። ነገር ግን እሱ በሚሰጠን ቃል መሰረት ወደዛ ሰዎች ጋር እንሄዳለን። እዛ ካጣናቸው ደግሞ ቀጣይ ምርመራዎችን የምናደርግ ይሆናል። አሁን ግን አንቺ ራስሽን ተረጋግተሽ እንትን ትይልኛለሽ። እኔ እንደደረስክልኝ ለልጆቼ ደረስላቸው። ያው እኔ ሲጀመር ምን አለው በእኔ ሀብት እኮ ነው እንደዚህ የሚሆነው። ሁሉ ነገሮች ቦታ ቦታቸው አሁን ልጆችሽን እረዳቸዋለሁ። አይዞሽ፣ እራትሽን ብቻ አረጋጊልኝ። የበላውን ገንዘብ የበላትን ሁሉ ነገር ለአንቺ ተፋታል። እሱ ለሱ ጉዳይ ልጆቼን ብቻ ምንም አይሆኑብኝ። አይዞሽ፣ ምንም አይሆኑ። አሁን አንቺ ጋር በእንደዚህ አይነት ሁኔታ እንትን ካልን ጉዳዩ አንቺን ከማስያዝ ጋር አንቺን ከመሸጥ ጋር ነው። ልጆቹን በተገቢው ቦታ የት እንዳስቀመጣቸው ቃል እየሰጠ ነው እሱ። አስፈላጊ ካልሆነና የተጨበረበረ ወይም ደግሞ ውሸት ከዋሸን ደግሞ ቀጣይ ምርመራዎችን የምናደርግ ይሆናል። በስንት ብር ዋጋ ወጣሁለት። እኔ ግን ለሱ በስንት ብር ተሸጥኩኝ። እቃ አደረገኝ እኮ በጣም የሚያሳዝንና በጣም የሚያሳፍር ነገር ነው የሆኑት ነገሮች ሁሉ። እባክህ ፍርድ አቅርብልኝ እባክህ። መጀመሪያ ግን ልጆቼ ደህንነት አረጋግጠልኝ። እሺ
እንግዲህ ተመልካቾቻችን ከባለ ጉዳዮቻችን ጋር የነበረን ቆይታ ይሄንን ይመስል ነበር። በሚቀጥለው ደግሞ ልጇን ከእናትየው ጋር ደግሞ አገናኝተን ስለሚሆኑት ነገሮች በምን ሁኔታ እንደምንደርስ የምናሳውቃችሁ ይሆናል። አሁን ግን ሀዘናቸው በጣም ስለበረታ በዚህ ሁኔታ ለማናገርም ለማረጋጋትም በጣም የሚከብድ ነው። ተመልሰን የምንመጣ ይሆናል። እስከዛ አብራችሁን ቆዩ። ሰላም። እንግዲህ ተመልካቾቻችን አቶ ዳዊት ቤት ተገኝተናል። አቶ ዳዊት የተገኘበትን ምክንያት በምን መልኩ እንደሆነ ውስጥ ከገባን በኋላ ያው አብራችሁ ውስጥ ተከታተሉ የምታውቁት ይሆናል። ወደ ውስጥ ገብተን ካሜራማን ግባ። ሰላም ነው። ልጆችስ ደህና ናቸው? ተመስገን። አገኘኋቸው እኮ ልጆች። ዋናው እሱ ነው። ዋናው ሰላም ነው። የማገኛቸው ማለት መሰለኝ ነበር። እስኪ በሩን ዝጋልን። እስኪ ጫጫታዎች ስላሉ ተመስገን። ትንሽ ተበልና የተወሰኑ ጫጫታዎች በእኔ ነው እንደዚያ እስኪ በደንብ ተቀምጠን እንትን ለማለት እንዲመቸን ካሜራውን እንዲያቆመውና እንግዲህ ተመልካቾቻችን አቶ ሮቤል ቤት ወንጀለኛው ሮቤል ቤት እንገኛለን። ከባለቤታቸው ጋር ቀድም እየደውዬላት እኛም ለማግኘት ፈቃደኛ ሆና እሷ ጋር እንገኛለን። ያው ስንገባ መቼም የተከታተላችሁትን አይነት ይመስል ነበረ። እስኪ ከነሱ ጋር ያለው ነገር ከዛ ሁሉ ግርግር ከዛ ሁሉ የወንጀል ድርጊት ከዛ ሁሉ የነሱ የሚስቶች ጉዳት በኋላ ምንድነው የተፈጠረው ምንድነው የሆነው የሚለውን ነገር ለእናንተም ለተመልካቾቼ ማሳወቅ ወንጀለኛው መያዝ ብቻ ሳይሆን ወንጀለኛው ከተያዘ በኋላ ደግሞ በተበዳይ ቤተሰቦች መካከል የተፈጠሩት ነገሮች ምንድነው የሚለውንም ጭምር ማወቅ ስላለባችሁ እዛው ተገኝተናል። እስኪ ከነሱ ደግሞ ያሉበትን አሁን የደረሱበትን ነገር ምንድነው የሚለውን ተከታትለን የምንመለስ ይሆናል። አብራችሁ ቆዩ። እንዴት ነሽ? ሰላም ነው። ምናልባት በቀደም ስንገናኝ የነበርሽበት ሁኔታ በጣም አሳዛኝና በጣም ደስ የማይል ሁኔታ ላይ የነበርሽው እና አሁን ደግሞ ሳይሽ ትንሽ ቀለል ብሎሻል፣ ቆንጆ ሁኔታ ላይ ነው ያለሽው እና እስኪ ከዛ ባለቤትሽ በጣም ይቅርታ ይሄንን ቃል ስጠቀመው ያው ወንጀለኛው ሰው ከህይወትሽ ዘወር ካለ በኋላ እስኪ ምን ለውጦች መጡ? አሁን ያለሽበት ሁኔታስ እንዴት ነው? እሺ በመጀመሪያ እናንተ ማመስገን ፈልጋለሁ። ለዚህ ልጅም ሆነ ለኔ ህይወት መስተካከል እናንተ ናችሁ ምክንያቶቹ። ስለ ባለቤቴ ምንም ለመናገር አልፈልግም። በጣም አቶ ዳዊት የማላውቀው ሰው ነው የነብኝ። እኔ አምኜውና ለሱ ገንዘብ ሰጥቼው ነበር የሚሰራው። ምንም አይነት ገንዘብ ያልነበረው ሰው ፍቅር ያገናኘን ሰው ነው። ቤተሰቦቼም በሱ ደስተኛ አልነበሩም በጊዜው። እሱ ትንሽ ስራ ፈትም ስለነበር ግን ያው ገንዘብ ነገር ይቀየራል ብዬ ስላሰብኩኝ በእኔ ገንዘብ ነበር እንዲሰራ የፈቀድኩለት። ስላመንኩትም ነው ይሄን ያልቅ የሆንኩት በሀብቴ ጉዳይም ማለት ነው። ፍቅር ያስገድድሃል አንዳንዴ መተዳደሪያ ነገሮች ምናምን ነገር እንዲመቻችሁ ፍቅር ውስጥ ከገባችሁ በኋላ ወደ ትዳር ውስጥም ስትገቡ መንቀሳቀሻ ሳንቲሞችን የተለያዩ ሳንቲም በሱ ስም አድርገሻል ማለት ነው አንቺ? አዎ። እሱ ምንም ያልነበረው ሰው ነው ማለት ነው? አዎ። እሺ። ስለማምነው የሚያሳየኝም ነገር ጥሩ ስለሆነ አንዳንዴ ምን ይለኛል ስራ እየተንቀሳቀሰልኝ እንደምታውቀው የንግድ ስራ እንደሚሰራ ይነገረኝ እና ስራ እየሄደለት እንዳልሆነ አንዳንዴ ደግሞ ስራ አሪፍ እንደሆነ ይነግረኛል። ለካሱ ያንን የሚያደርገው ስራ የሚቀዘቅዝበት ቁማሩን ሲበላ ነው። ስራ ጥሩ የሚሆንለት ደግሞ ቁማር ሲበላ ነው። እኔ ይሄንን አላውቅም ነበር እስከዛሬ። እኔ ደግሞ ያው የነጋዴ ነገር ታውቀዋለህ፣ አንዴ እየከሰረ አንዴ እያገኘ ነው ብዬ በቃ ወይ አምላኬ ወይ እሱን እስቲ ይሄ ልፋቱን እውን አድርግለት ብዬ አስብ ነበር። በጣም የሚገርም ነው። ምንም አይነት ፈጣሪዎችን ምንም አይነት ነገር አያሳይም ነበር ማለት ነው? አያሳይም። በቃ ቁጥብ እንደሆነ ኮስታራ ባል እንዳለኝ የተከበረ ባል እንዳለኝ ነበር ማቀው። ይሄ ውሻ ለካ እኔ ስንት ነገር ሆኜ ቤተሰቦቼ ስንት ነገሩን ያመጡትን ሀብት እሱ የማንንም የሰው ሚስት ገላ መጮች አድርጎታል።
በጣም ነው የሚያሳዝነው። አሁን ስሜቶትን ለመረበሽ አይደለም የመጣሁት። ያው አሁን ያሉበት ሁኔታ ጥሩ ነው። ደስ የሚል የደስታ ጊዜዎችን ለመካፈል ያህል እና ያሉበት ሁኔታ ለማሳወቅ ያህል ነው እና እስኪ አሁን ነገሮች ካለፉ ከተፈጠሩ በኋላ እሱም ደግሞ በትክክለኛው የቅጣት ሂደት ላይ ከሆነ በኋላ እርሱ ጋር የተፈጠሩት ለውጦች ምንድን ናቸው? በሀብቶትስ ጉዳይ ወይም በትዳሮትስ ጉዳይ ያለው ነገር እንዴት ነው? እኔ እግዚአብሔር ይመስገን ሀቃችን ተመልሷል። ያው ሙሉ በሙሉም ባይገባ ግማሽ ፐርሰንቱ ተመልሷል። ግማሽ ፐርሰንቱም ያው የሰውም ተቀላቅሎበታል። ወይድም አስከፊም አይደለም፣ የሰው ደም የሰው እንባ ያለበት ነው። ሌላው ብር ቢጠፋም ማለት ነው። የራሳችን ያቅ ገንዘባችንን አግኝተናል። ያው እኔም ደግሞ በትዳሪ ላይ ለሌሎቹም የምመክረው ነገር ቢኖር አንዳንዴ ሰው ላይ ብዙ እምነት መጣል እንደሌለብን ለራሳችን ትዳር ውስጥ ስንሆን ሚስት ክብር እንደሆነች እንዲያውቁ ወንዶችም ቢሆኑ እኛ ሚስቶችን ብንሆን ባሎቻችን ስራ ብሎ ሲሄዱ ከቻልን እዛ ስራ ላይ አብረን ተጋርተን መስራት፣ ካልቻልን ግን ስለሚሰራው ስራና ስለ ንብረታችን ማወቅ አለብን ብዬ አስባለሁ። አሁን ላይ ደስተኛ ነኝ፣ የተረጋጋ ህይወት አለኝ። እናም ሀብቴ ላይም ደግሞ ያለኝንም ንብረት ደግሞ እየተቆጣጠርኩኝ እየሰራሁኝ ነው እና እናንተንም በጣም ላመሰግናችሁ ፈልጋለሁ። እኛም በጣም የምናመሰግነው አምኖቹ እንደዚህ አይነት ከባድ ኃላፊነት እንድንሸከም ስላደረጉ የሙያ ስነ ምግባር የሙያ ግዴታችንን ጭምር ነው እኛና በጣም እናመሰግናለን። እኛም ስላመኑ አመሰግናለሁ። ኦኬ፣ እሺ፣ አመሰግናለሁ። እሺ፣ እንዴት ነው? እግዚአብሔር ይመስገን። እንዴት ሰላም ነው ወይዘሮ? ደህና ነኝ። ያው ውጪ ተገናኝተናል፣ ብዙ ነገሮችን አውርተናል ምናምን ነገር። እስኪ ከተመልካቾቻችን ጋር ደግሞ አንዳንድ ነገሮችን እንጮታለን ብዬ አስባለሁ። እሺ ወንድሜ፣ እውነት አሁን በጣም ላመሰግን እፈልጋለሁ። በጣም ላመሰግን እፈልጋለሁ። ባለፈው የነበርንበትን ያው አንቺ ማይተሽዋል የነበረውን ስቃይ፣ ልጆች ደግሞ ሲሆኑ አንድ ራስ ቢሆን ችግር የለውም። ያው የልጅ እናት ነኝና ትንሽ አስቸግሪያችሁ ነበር። ያው እናንተም ደርሳችሁልኛል። ልጆቼን በሰላም አገኘኋቸው። የእናንተም ድጋፍ ስላልተለየኝ በእርግጥ አሁን ደህና ሆኛለሁ። እውነት ለመናገር አንቺንም አመሰግናለሁ፣ እናንተንም በጣም ነው የማመሰግነው። ፈጣሪ ትልቁን ድርሻ ወስዷል እንትን ለማለት እና ፈጣሪ ማመስገን አለብን። አዎ እንዴ ፈጣሪ እናንተን እኮ አዘጋጅቶ ባይልክልኝማ እንደሱ ቢሆን ኖሮማ እኮ አምኜው የምኖረው ሰው ነው። እንደዛ አይነት እግዚአብሔር ነው ያዘጋጀው ነገር የለም። የእናንተም ተባባሪነት እንዳለ ሆኖ ነው እና እናንተን ልናመሰግን እንወዳለን በዚህ አጋጣሚ። እውነት ነው፣ ግን ከምንም በላይ እኔ የማመሰግነው እናንተን ነው። ምክንያቱም አሁን በፊት እኔ አላምንም ነበር ይሄ ሰውን ያግዛል ማንም ይደርሳል ብዬ ባላሰብኩበት ተስፋ በቆረጥኩበት ሰዓት ላይ ነው ደርሳችሁ እንደገና ከልጆቼ እንደገና እኔ እኖራለሁ ብዬ አላሰብኩም። ከደረሰብኝ ድብደባ ከደረሰብኝ መደፈር አንጻር እኔ ቆሜ እሄዳለሁ ብዬ አላሰብኩም ነበር እውነት ለመናገር። ይሄን ሁሉ ያደረገው ደግሞ ያ ባል ብሎ እንኳን ለመጥራት ይከብዳል። የልጆችሽን አባት የልጅ አባት ብዬ ስኖር ስንት ዘመን ስኖር ቆይቼ ማላቀው ሌላ አዲስ ታሪክ ተፈጥሮ ጭራሽ አልፎ ተርፎ ንብረት ባይኖረው የሚሸጠው የሚለውጠው ሚስቱን እስከ መሸጥ የሚደርስ ባል አለ ብዬ እኔ በፍጹም ማሰብ ይከብደኛል። ግን ደግሞ እግዚአብሔር መልካም ነውና የልጆቼ ማምላክ ረድቶኝ ከእናንተ ጋር አገናኘኝና ከዚህ ሲኦልና ስቃይ ወጣሁኝ። ትልቁ ነገር ያ ነው። ለምን ልጆቼ ምን እንደሚሆኑ አስባቸው። በዚህ ሰዓት ላይ የኔ ህይወት ተበላሽቶ እንደገና ምንም የማያውቁ ልጆች ምን አይነት ህይወት እንደሚጠብቃቸው አሰቡ። አንድ ደካማ እናት ነው ያሉት። እኔ አጠገቤ የሚያግዘኝ ወይ ልጆቼን የሚይዝልኝ የለም። ከባድ ነበር። እርሱ የሆነ ነገር ቢሆኑ በጣም ትልቅ እኔ ከተሳሳታቸው ስህተቶች ብዙዎቹ በጣም አጸያፊና ትክክል ያልሆኑ ነገሮች ነበሩ። ነገር ግን በልጆቹ መንገድ ጎዳና አልጣላቸውም። የሆነ ነገር እንትን አላለምና እናቱ ጋር ወስዶ መስጠቱ ራሱ ትንሽ ውስጡ ላይ ሰብአዊነት እንዳለ እና ጥሩነት እንዳለ የሆነ የተሸወደበት ትክክል ያልሆነ ነገሮች እንዳሉ ሆነው ማለት ነው እና ልጆቹን እዛ ማግኘታቸውን በጣም ነው ደስ ያለኝ። እንዴ ሲጀመር እኮ እሱ እንደዚህ አይነት ሰው አልነበረም። ተሯሩጦ ያገኘውን ስራ የሚሰራ ሰው እኮ ነበረ። እንዴት ታሎ ምን አይነት ጓደኛ ይዞ ወደዛ መንገድ እንደገባ እኮ አላውቅም እንጂ መጀመሪያ ሳገኘው እኮ ሁለተኛ ልጅ ለመውለድ የበቃሁት እኮ መጀመሪያ ጥሮ ግሮ በደንብ የሚያኖረኝ ሰው ስለሆነ ነበር እኮ አይደለ እንዴ? ከሆነ ጊዜ በኋላ ነው በቃ ጸባዩ መቀየር የጀመረው፣ ማምሸት የጀመረው፣ ኪሱ ብር መጥፋት የጀመረው ከሆነ ጊዜ በኋላ ነው እንጂ እኔ የቤት ውስጥ ልጆችን ከማሳደግ ውጪ አንዳንድ ተባራሪ ስራዎች ከመስራት ውጪ ምንም መተዳደሪያ የለኝም። እሱ ነበር የሚያስተዳድር። አዎ እሱ ከየትም ብሎ ስራ አይንቅም። በዚህ ላይ በጣምም በቃ እኔ እሱን የምወድበትም ስራ አይንቅም። ጎበዝ ነበር፣ ለሁሉም ተላላኪ የነበረ ሰው ነው።
እንዴት ብሎ ወደዛ መንገድ እንደገባ ምን ቀን ወደዛ ነገር ውስጥ እንደገባ ምንም ለራሴ ተአምር ነው የሆነብኝ። ማለት በዚህ ማንነቱ አይደለም እኔ የማውቀው የነበረው ከሆነ ጊዜ በኋላ ነው በቃ ሙሉ ለሙሉ ተቀየረ ማለት የሚቻለው። አንዳንዴ ስክር ብሎ ይመጣል፣ አንዳንዴ በቃ ብዙ ነገሮች እያሉ እኔ ግን በቃ እንደዚህ አልመሰለኝም። ወይ ስራው ስለጠፋ ሊሆን ይችላል፣ ወይ ሰው አናዶት ነው። ለምን በስራው ምክንያት ከብዙ ሰው ጋር ስለሚገናኝ ብዬ ነበር ያሰብኩት። ይሄ ነገር መሆኑን ባቅኖርማ ከመጀመሪያውም እኮ ተከታትዬ እዚህ ሳልደርስ ሚስቱን እስከመሸጥ የሚደርስ እንደው አያድርስ ነው፣ ለሰውም አይወራም። ይሄ ነው ብዬ ለራሴ ማሰብ ይከብደኛል እንኳን ላወራው። ግን እኔ እንዴት አድርጌ እንደማመሰግናችሁ በእውነት በጣም ቃል ነው የሚያጥረኝ፣ በጣም ማለት ነው። ከሱም በላይ ነው የሆነው። ማንም አሁን ህግም ፖሊስም እንኳን የሆነ ነገር ከሆንኩ በኋላ ነበር ይደርስ የነበረ፣ ወይ ደግሞ ቶሎ ላይ ደርስ የሚችል ይሆናል። ሂደቱ ረጅም ነበር። ግን በዚህ መንገድ ደግሞ እኔ እንጃ ውሸት ነበር ይመስለኝ የነበረው። ምክንያቱም እኔ እንደዚህ ነፃ አውጣለሁ ብዬ አላሰብኩም ነበር። ድጋሚ ልጆቼንም አገኛለሁ ብዬ አላሰብኩም ነበር። እሱም ለህግ እንደዚህ አይነት ነገር ብቻ። ግን ሁሉም ነገር ካይመሮ በላይ ነው ከመላችሁ በላይ። በጣም ነው የማመሰግነው። በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አንቺም እግዚአብሔር ያክብርልኝ። አመሰግናለሁ። እንግዲህ ተመልካቾቻችን ከተበዳይ ቤተሰቦች ጋር ወይም ደግሞ ከተበዳይ የቀድሞ ሚስቶች ጋር የነበረን ቆይታ ይሄንን ይመስል ነበረ። ያው ከህይወት ወይም ደግሞ ከዚህ ከነሱ ህይወት ብዙ የተማራችሁበት ነገር እንዳለ ግልጽ ነው። ባለቤቶቻችሁ ሴትም ሚስቶቻችሁ ሚስትም ደግሞ ባሎቻችሁን በምን አይነት መልኩ መቀራረብ አለባችሁ፣ በግልጽ ማውራት አለባችሁ፣ ያለባችሁን ችግር በምን መልኩ መፍታት አለባችሁ የሚለውን ነገር ያሳየን ገጠመኝ ሆኖ አልፏል። እውነቱን ለመናገር ከሆነ እዚህ ማንም ሰው ነፍስ ሳይጠፋ ንብረቶች በተወሰኑ ሁኔታ ብቻ ባክነው በተወሰነ መልኩ ልንመልሳቸው ይችላል። ይሄ በጣም ደስ የሚል ነገር ነው። እባካችሁ በየቤቱ በየጓዳው እንደዚህ አይነት ችግሮችን ይዛችሁ የተቀመጣችሁ ሰዎች በጠቅላላ ኢንቦክስ አድርጉልን፣ ደውሉልን። በተገቢው ሁኔታ በምንችለው አቅም ሁሉ እንረዳችሁ ዘገጁ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮቹ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ከብዙ ጊዜ በኋላ ማለትም ከረጅም ጊዜ በኋላ ነው ከእሱ ጋር የተገናኘ ነው። ምክንያቱም ባለጉዳያችን ከዚህ በፊት በሰራው ወንጀል ተቀጥቶ የነበረው ሁኔታ በቅጣት ውስጥ ነበር የነበረውና ጨርሶ ነበረ ዛሬ የተገናኘ ነው። ላገኘ እፈልጋለሁ ብሎ ሲደውልልኝ በጣም ሰርፕራይዝ ነው የሆነው። ጊዜዎች በጣም ይፈጥናሉ። ለሰራው ወንጀል በጠቅላላ ሚስቱን አስይዞ ቁማር ተጫውቶ ለፈጸማ ወንጀሎች ምናምን በጠቅላላ ተገቢውን ቅጣት አግኝቶ ዛሬ ግን ነፃ ሆኖ ደውሎ ላገኝ እፈልጋለሁ ብሎኛል። ለምን ሊያገኘኝ እንደፈለገ አልገባኝም። እስኪ ከሱ ምን ሰማው ይሆናል። አብራችሁን ቆዩ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከረጅም ጊዜ በኋላ ስንገናኝ። አዎ በጣም ረጅም ጊዜው ይሮጣል በጣም። ምንድነው ነው? እስኪ ለምንድነው የፈለከኝ? ያሉትን ነገሮች ላውራ እፈልጋለሁ፣ አንዳንድ ጉዳዮች አሉ ምናምን ነገር ብለህ ነበርና ምንድነው የተፈጠሩት ነገሮች? አይ በመጀመሪያ ላመሰግን ነው የጠራው። ከምንም በላይ ቅጣት እንድትቀጣ አድርጌ ያለው ብዙ ነገሮች አንተን ጥሩ ነው። ቢያንስ እሷ መወዳት ባለቤቴ ነፃ እንድትወጣና ከዛ ነገር ነፃ ወጣ እንድትኖር ማድረግ ራሱ ትልቅ ምስጋና የሚያስገኝልህ ነገር ነው። ቅጣቱስ ይሁን ችግር የለውም ይገባኛል። ግን እሷ ነፃ ወጣ በደህና እንድትኖር ስላደረግክ ነው ላመሰግን የፈለግኩት። እሺ ምንም አይደል። እሺ ሲቀጥል ደግሞ አሁን ከወጣው በኋላ በጣም ህይወት በጣም እያስጠላኝ ነው። እንዴት አድርጌ ህይወቴን መቀጠል እንዳለብኝ ሁላ ነው ግራ ይገባኝ። ከእሷ ተለይቼ ከልጆቼ ተለይቼ መኖር የማልችል ሰው ነኝ። ግን ምንም ማድረግ ስለማይቻል እንግዲህ ኖርኩኝ ይሄን ሁሉ ጊዜ። አሁን ደግሞ ከዛ ከእስር ቤት ከተፈታው በኋላ ከበደኝ ህይወት። ልጆቼ ይናፍቁኛል። አሁን ከወጣው በኋላ የት እንዳሉ አላቅም፣ አላየኋቸውም። እሷም ቢሆን እግሯ ላይ ወድቄ ይቅርታ ጠይቂያት እንደ ድሯችን ክሻት ህይወትን አብረን ብንቀጥል በጣም ነው ደስ የሚለኝ። እሱን እንድጠይቅልኝ የት እንዳለች ልጆቼንም ባይና ደህና መሆናቸውን እሷም ያለችበት ጤና ሁኔታ አይቼ ከዚህ በኋላ ፈጣሪ በሰጠን እድሜ ቀሪ ዘመናችንን እሷን እያንከባከብኩ ዝቅ ብዬ እያገለገልኳቸው መኖር ስለምፈልግ እሷንም እንድታስታድቀኝ ነው የምማጸን። ይሄ ነው አሁን ያለኝ ነገር።
እውነቱን ለመናገር ከሆነ ዛሬ በጣም በከባዱ ሁኔታ ነው የመጣው። ያው መጸጸቱንና ያደረጋቸው ነገሮች ትክክል አለመሆናቸውን በጠቅላላ እየነገረኝ ነው ያለው። የምችለውን ነገር አደርጋለሁ፣ ይሄ ከኔ አቅም ውጪ ነው ይቅርታ ልታደርግልህ የምትችለው ወይም ላጠፋኸው ጥፋት ደግሞ ነገሮችንም አብራችሁ ትኖራላችሁ አትኖርም የሚለው ሁሉ ነገር በሱ እጅ ነው። እውነቱን ለመናገር ከሆነ እውነት ጸጸት ገብቶ እውነት ተሰምቶ ከሆነ ይቅርታ ብታደርግልህና አብራችሁ ብትቀጥሉ ደስ ይለኛል። ነገር ግን የእሷ ፍቃድ ላይ ወይም ደግሞ የእሷ እንትን ላይ ነው ቅንነት ላይ የተሞረከዘ ነው የሚሆነው። እስኪ እሷ ጋር ሂደን እኔ ያለችበትን አውቃለሁ። ልጆችህም በጣም በጥሩ ሁኔታ ላይ ነው የሚገኙት። ባለቤትህም በጥሩ ሁኔታ ላይ ነው የምትገኘው። እስኪ በቅርበት የእነሱን ጉዳይ እየተከታተልኩ ስላለውም ስለማውቀው ነው እና እስኪ ደውዬ እሷ ጋር በምን ሁኔታ እንዳለች በዛውም ደግሞ ይቅርታ ልታደርግልን ፈቃደኛ ከሆነች ያለችበት ድረስ ሄደን ልናገኛት እንሞክራለን ማለት ነው። እግሯ ላይ ወድቄም ቢሆን ይቅርታ ጠይቂያት ወደፊት ህይወቴ መምራት እፈልጋለሁ ከልጆቼ እና ትናንትም ሰርቼ ለፍቼ አይደል ያመጣሁት። አሁን በአንድ ጀንበር የበተንኩት እንጂ ገንዘቡን አሁንም ሰርቼ ጥሬ ግሬ ዝቅ ብዬ እነሱን እያገለገልኩ ተለውጥ መኖር እፈልጋለሁ። ግራ ላይ ወድቄ ይቅርታ ጠይቃታለሁ። ስለዚህ እባክህን አገናኝ ከሷ ጋር። ኦኬ እሺ፣ እንዳገናኝ መጀመሪያ እሷ ጋር ደውዬ ፍቃደኛ ከሆነች ነው ላገናኝህ የምችለው። በዘፈቀደ ያለችበት ቦታ ዝም ብዬ ይዤ ልሄድ አልፈልግም። ምክንያቱም እሷ ፍቃደኛ ካልሆነች ጥሩ አይሆንምና መጀመሪያ ያለችበት ድረስ ከመሄዳችን በፊት ደውዬ አንተ ማግኘት ትፈልጋለች አትፈልግም የሚለውን ነገር ማረጋገጥ ይኖርብኛል ማለት ነው። አመሰግናለሁ በጣም ሁለት አግበስቶብኛል። እንግዲህ ፈጣሪ ይክፈልህ። ምንም አይደል። እንግዲህ ተመልካቾቻችን ያው የሰማችሁትን ይመስል ነበር። ይቅርታ ማድረግ እፈልጋለሁ ከባለቤቴ ከልጆቹ ጋር አዲስ ህይወት ጀምር ይቅርታ ጠይቄ አዲስ ህይወት መጀመር እፈልጋለሁ ነው እያለ ያለው። ግን እሷ ጋር ደውዬ መጀመሪያ እርግጠኛ ትፈልግ አትፈልግ የሚለውን ነገር ማወቅ ይኖርብኛል። እስኪ እሷ ጋር ደውዬ ፍቃደኛ ከሆነች ካሜራ አብርቼ እሷ ጋር ይዚያት የሚሄድ ይሆናል። ፍቃደኛ ካልሆነች ግን ከዚህ በኋላ በሱ ጉዳይ ተመልሰንማ እንገናኝ ይሆናል። ሰላም። እንግዲህ ተመልካቾቻችን ምናልባት አስፈቅደናት ፍቃደኛ ከሆነችልን ቤቷ ድረስ ወይም ያለችበት ሂደን ልናናግራት እንሞክራለን ባልነው መሰረት አሁን እሷ ጋር ተከስተናል። ቤቷ ነው ያለነው። ፍቃደኛ ልታናግረው ፍቃደኛ ሆናለች። ምላሿ መልሷ ወይም ደግሞ ምን ይሆናል የሚለውን ነገር ይኸው አብረን የምንከታተል ይሆናል። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። ያው በሁለት ወር በሶስት ወርም በተለያየ አጋጣሚዎችም ቢሆን እንደዋወላለን። ያለሽበትን ሁኔታ እያጣራው ቼክ እያደረኩ እገኛለሁና ያው በቅርበት እንገናኝ ያለሽበትን ነገር አውቃለሁ ለማለት ያህል ነው። እኔና አንቺ እንተዋወቃለን። ከሱ ጋር ግን ከቅጣት መልስ ከረጅም ጊዜ በኋላ ነው የተገኘውና እስኪ ላናገራት ይቅርታ ልጠይቃት ፈልጋለሁ ምናምን ብሏል። ሐሳቡን ስቢውና እስኪ አንቺ ያለሽን ነገር ደግሞ እንትን ትይልናለሽ። ሐሳቡን እንስማው አይሻልም? በጣም ጥሩ። እሺ ቅድም የነገርከኝን ነገር ሐሳብህን ነገር በጠቅላላ ያሉትን ነገሮች በጣም አመሰግናለሁ። አንቺም ደግሞ አክብረሽ ስላገኘሽን አመሰግናለሁ። ብዙ የማወራው ነገር የለም። ያው ብዙ ነገር አውርተናል። በወሬ መቀየር የሚቻል ቢሆን ብዙ ነገር እንቀይር ነበር። አሁን ግን ይቅርታ ብቻ ለመጠየቅ ነው። እኔ የሚገባኝን ቅጣት አግኝቻለሁ። ከዚህ በኋላ ደግሞ እኔ ልጆቼንም ባለቤቴንም ወዳታለሁ። በጣም አከብረው የምወደው ትዳር ነበረኝ። ጊዜ ጥሎ እንዳለመታደል ሆኖ ያ ሁሉ ነገር ተፈጠረ እንጂ በእኔ ህይወት ላይ እኔ ትዳሬንም ጠልቼ ልጆችንም ጠልቼ አይደለም። ስለዚህ አሁን ቅርብ ልሽኝ እኔ እወድሻለሁ፣ ልጆቼን እወዳቸዋለሁ። ልጆቼ በጣም ናፍቆኛል። ካየኋችሁ ስንት ጊዜ ሆነ ታውቂያለሽ። እዛ እስር ቤት ሆኜ አላገኘኋቸውም። ይቅር በይኝና ከዚህ በኋላ ደግሞ ፈጣሪ በሰጠን እድሜ እኔ እስካሁን የተበደላችሁትን ነገር ክሼያችሁ ይክሳችኋለሁ። ትናንትም ሰርተን ያመጣን ያን ሁሉ ሀብት አሁንም ደግሞ እግዚአብሔር ጤናና እድሜ ከሰጠን ሰርተን መለወጥ ስለምንችል ከልብሽ ይቅር እንድትይኝና ህይወታችንን አብረን እንድንቀጥል ነው። ይሄ ነው ያለው ነገርና ይቅር በይኝ እባክሽ። እውነቱን ለመናገር ከሆነ በመሀላችሁ ምላሹን ከመመለስሽ በፊት እኔ ጣልቃ ልግባና ምናልባት ከልቡ ተጸጽቶ ምናልባት ነገሮችን በትክክለኛው መልኩ ለማስኬድ ለመካስ ምናልባት ዝግጁ ከሆነ ብታዳምጪው እና መልሶችን ከመመለስሽ በፊት ውሳኔው በጠቅላላ ሁሉ ያንቺ ነው። ያለፍሽበትን የምታውቂው አንቺ ነሽ፣ የተጎዳሽውን የምታውቂው አንቺ ነሽ። ግን ምንድነው ምናልባት በፊት የነበራችሁን ነገር እንዳለውም እሱ ወደፊት ደግሞ የሚኖራችሁትን ነገር ለማስተካከል እሱ እድሉ ቢኖርና ምናልባት አንቺ የምታስተካክያቸው ነገሮች ካሉ ጊዜ ወስደሽም የምታስቢበት ከሆነ ጊዜ ሊሰጥሽም ፈቃደኛ ይመስለኛል። አሁንም የምትመልሽለት ነገር ካለ ያው መድረኩ ተዘጋጅቷልና በደንብ አስበሽበት ነገሮችን ለማለት ያህል ነው። እሺ አመሰግናለሁ። በእውነት ወንድሜ ችግር ከሆነ
አያገባኝም ብለህ ሳትተወኝ በችግሬ ከጎኔ የሆነ ብዙ የመከራ ቀናቶችን አሳልፌያለሁ። አብሮ ኖሮ ከባል ጋር ሲኖርና ሴት ልጅ ብቻዋን ልጅ ማሳደግ ምን ያህል ከባድ እንደሆነ በእኔ ህይወት አይተኸዋል። አይዞሽ ብለህ እንደ ወንድም ደገፈኝ። ብዙ የመከራ ጊዜዎቼን ከጎኔ የሆነ ለእኔ ወንድሜም ጭምር ሆነህልኛልና በጣም ነው የማመሰግነው። የልጆቼ አባትም ደግሞ ያው ቅጣትን ፍርድን አግኝተህ በመምጣት በእርግጥ እሱ ጥሩ ነገር ነው። ያው ቅጣትን ማግኘት ስላለበት ቅጣትህንም መቀበል መታረም ደስ ይለኛል። ይቅርታ ላልከው ነገር ደግሞ ይቅር ለእግዚአብሔር ነው። ያው ይቅርታን መቀበል ስላለብኝ ይቅርታን ተቀብያለሁ። ያ ማለት ግን ይቅርታ አልኩልህ ማለት እኔ እናንተ አንድ ቤት ውስጥ እንኖራለን ማለት አይደለም። እንዲገባህ የምፈልገው ምክንያቱም ወደኋላ ተመልሰህ ቁስሌን ከነካካኸው በጣም ያመኛል። ስለዚህ ቁስሌ እንደተዳፈነ ይቀመጥ። ምን እንዳደረከኝ፣ እንዴት ላሞራ እንደሰጠኸኝ፣ እንዴት አድርገ ያ ሁሉ ነገር መቼም አንተም አለ ለፍርዱ፣ አንተም ደግሞ ነበርክበት። አንተ ታረመ እንደመውጣት ችላ ብሎ መጥቶ ይቅርታ እንደመጠየቅ አይደለም የኔ ቁስሌ ነበረው። ስለዚህ ቁስሌን ማከም የምችለው ይቅርታ በሚል ቃል ብቻ ወደኋላ ተመልሼ አብረን አንድ ጣራ ስር እንኖራለን ማለት አይታሰብም። እንደ ይቅርታን ተቀብያለሁ። ልጆችን አባታቸውና ማየት ባለብህ አግባብ ማየት ያለብን ታያለህ። እኔ እናንተ ግን አብቅተናል። ይቅርታን ግን ተቀብያለሁ። ምክንያቱም የበደልከኝን ታውቀዋለህ። እቃ ይሸጥ ስንት ነገር እኮ አልፌያለሁ። ታውቅ የለ እንዴ? ቆይ ዝም በልና አዳምጠኝ። ዝም ብዬ አዳምጬ የለ አዳምጠኝ። ብዙ ነገሮችን አሳልፈናል። ብዙ ነገር ጎሎብኝ ሸጬ ለውጬ ሰው ፊት አይቼ ስንት ነገሮችን እኮ ክፉና ደገን እናንተ አላሳልፍንም እንዴ? ስንት ያልተጣላንም፣ ስንት ያልተታረቅንም፣ ስንት እኮ ይቅር ብያለሁ። ምህረትም እኮ አድርጌላለሁ። እንደ ጨካኝ ሰው ብለህ ልታስበው አትችልም። ይሄ ግን የህይወት ነው። ነፍሴን ነው የሸጥከው አንተ፣ ራሴን ነው የሸጥከኝ። የምገዛ የምሸጥ የምለወጥ አይደለም። ስለዚህ አደራ ንብረት እኔ ጋር አለ። ልጆችን የማሳደግ የእናትነት ግዴታ አለብኝ። አንተም አባት ነህ፣ ልጆችን ማየት ትችላለህ። ከዛ ውጪ ምግብ ሰርቼ የላችኋለሁ። ስለመጣችሁ ደስ ብሎኛል። አንተን ያው እንገናኛለን ወንድሜ። ነገር ግን አንዴ አስብሽበት ይሁን ነገር ተናገርኩ። አሁን አከብርሃለሁ በጣም የክፉ ቀኔ ነው ወንድሜ ነህ አይደል? አንተም ደግሞ የልጆቼ አባት ነህ። ስለዚህ ምግብ ሰርቼ የላችኋለሁ። ምሳችሁን በልታችሁ ቤቱ ለቃችሁ። ከዚህ በላይ ምንም ነገር የምጨምረው የምቀንሰውም የማወራውም ነገር የለም። ከዚህ በላይ ካወራን ልናደር ስለምችል በቃ ጨርሻለሁ። ልክ ነሽ። አስቢበት ምንም የምጸጸትበት ነገር የለም። እኔ ላስጨንቅሽ አልፈልግም። ጨርሻለሁ። ብሉ። ቻው። እውነት ለመናገር ከሆነ በጣም ከባድ ሁኔታ ነው። እስኪ አሁን ጊዜ ስጣትና የተወሰነ ነገሮች ታስብበትና እስኪ ምናልባት ከዚህ በኋላ አንተ ወንጀል ውስጥ እንዳትነካካ፣ አላስፈላጊ ነገሮችን እንዳታደርግ፣ ከዚህ በኋላ ራስን መጠበቅ መቻል ይኖርብሃል። የሰራሃቸውን ስህተቶች በጠቅላላ በተገቢው ሁኔታ ምናልባት ነገ ከነገ ወዲያ ለውጥህን ስታይ፣ የምታደርጋቸውን ነገር ስታይ ሁለተኛ ዕድል ልትሰጥም ትችላለች። ያንተን ለውጥ እውነቱን ለመናገር ከሆነ በአንዴ የተለወጥኩ ስላልክ እኔም ትንሽ ሁሉም ሰው እንትን ይላልና ጊዜ ወስደህ ከራስህ ጋር በደንብ ተማከረበትና ለውጦችህን በተግባር አሳይታት የምትቀጥል ይሆናል። እስከዛ ባለው ግን ምንም አይነት የወንጀል ስራ ምንም አይነት ትክክል ያልሆኑ ነገሮችን እንዳትሰራ። በቃኝ ተማርኩኝ። በቃ እንዳታሰለቻት አደራ። እየተመላለስክ ካሰለቻት አልተለወጠ ምናምን ትላለች። በእኔ በኩል ማድረግ ያለብንን ነገር በጠቅላላ እስከ መጨረሻው ላግዝህ እሞክራለሁ። ምንም ማለት እንግዲህ ተመልካቾቻችን ለዛሬ የነበረን ቆይታ ይሄንን ይመስል ነበረ። ከፕሮግራሙ ብዙ እንደተማራችሁበት ተስፋ እናደርጋለን። እውነቱን ለመናገር ከሆነ በሁሉም ሰዎች ቤት ውስጥ ሊፈጠር የሚችል ነገሮች ናቸውና ጊዜ ተሰጣቶ ባልና ሚስት፣ እህት፣ ወንድም፣ አባት፣ እናት በእያንዳንዱ ጉዳይ መነጋገር እንዳለባቸው፣ ክፍተቶቻቸው፣ ጉድለቶቻቸው የቱ ጋ ነው የሚለውን ቁጭ ብለው ከተወያዩ መፍትሄ የሌለው ነገር መሆኑን መፍትሄ የሌለው ችግር እንደሌለ ማሳያም አንዱ ጉዳይ ነው የአቶም የወይዘሮ ጉዳይ ወደፊት ምን ይሆናል የሚለውን ነገር አብረን የምናሳያችሁ ይሆናል። ወደፊት ምናልባት በጥሩ ሁኔታ ላይ የሚገኙ ከሆነ በደስታ የምናስተላልፍላችሁ ይሆናል። በዚሁም ደግሞ ካበቁ ከተለያዩም ደግሞ ብዙ ትምህርት ተምራችሁበታል ብለን እናስባለን። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቦቻችን ደግሞ ኮሜንት ላይ በውስጥ መስመር እንደዚህ አይነት ጉዳት ችግር አለ የምትሉትን ገንቢ ሀሳብ ካላችሁም አካፍሉን። ለዛሬ የነበረን ቪዲዮ ይህንን ይመስላል። ይመቻችሁ።